ውብ የሜዲትራኒያን ባህር ከካታሎን ተራራ፣ የሰው ልጅ ምናብ ከእውነተኛው ፈጠራ፣ ልክ እንደ ኖኪያ ሎጎ እጅ ለእጅ ሲጨባበጡ ማየት ከፈለግን ከማንም ቀድመን ባርሴሎና መሄድ ይኖርብናል። ባርሴሎና ሲባል ቀድሞ ትዝ የሚሉት እግር ኳስ ከሆነ እሰየው። ከተማዋ ለእግር ኳስ የዋለችውን ውለታ አልረሳውም። በዮዋን ክሩይፍ አስጀምራ በጥበበኛው ሮናልዲኒዮ በምሕታተኛው ሊዮ በኩል ዓለምን ስታፈዝ አይተናል። እውነታው ግን ከእግር ኳስ በፊት ባርሴሎና ዓለምን ያፈዘዘችው በኪነ ሕንፃ ምታቷ ነበር። ባርሴሎና የአርኪቴክቸር መጽሐፍ ብትሆን ደራሲዋ አንቶኒ ጋውዲ ይባላል። አጋነንከው እንዳይሉኝ ባሲሊካ ጋላ ሴግራዳ ፋሚሊያ ይዣችሁ ልሄድ ነው። የኪነ ሕንፃ አድናቂ የምህንድስና ወዳጅ ከሆኑ ይህንን በማድረጌ ይወዱኛል። አሁን የምወስዶት ስፍራ ለጥበብ አፍቃሪዎች ቤተ መቅደሳቸው ነው። አይኖትን ጨፍነው መልሰው በገለጡ ቁጥር አዲስ የሚሆንቦት ሰው ሰራሽ ተአምር። ግንባታው ቤተ ክርስቲያን ነው። በእርግጥ ከመደበኛው ቤተ ክርስቲያን ለየት ይላል። በካቶሊክ ሃይማኖት ባሲሊካ ይባላል። ግንባታው የተጀመረው እንደ አውሮፓውያን አቆጣጠር በ1882 ነው፣ ከዛሬ 140 ዓመታት በፊት። የሚያስደንቀው ግን ከ14 አስርተ ዓመታት በኋላ ዛሬም ግንባታው አልተጠናቀቀም። ከሴግራዳ ፋሚሊያ ፋውንዴሽን በተገኘ መረጃ መሠረት የባሲሊካው ግንባታ እንደ አውሮፓውያን አቆጣጠር ከ2030 እስከ 2035 ባሉት ዓመታት ውስጥ ይጠናቀቃል ተብሎ ይገመታል። ከ5 እስከ 10 ዓመታት ይቀሩታል እንደማለት ነው። ዛሬ ላይ የግንባታው ሙሉ ወጪ የሚሸፈነው ከቱሪስቶች ከሚገኝ የትኬት ሽያጭ ነው። በ2024 ለምሳሌ 5 ሚሊዮን ዓለም አቀፍ ቱሪስቶች ጎብኝተውታል። ሴግራዳ ፋሚሊያ በዘመናዊ የኪነ ሕንፃ ጥበብ ታሪክ ውስጥ ረጅም ዓመታትን የፈጀው ግንባታ ሲሆን በስፔን በጎብኚዎች ብዛት ቁጥር 1 ደረጃ ላይ ይቀመጣል። ለ140 ዓመታት ትውልዶች እየተቀባበሉ የገነቡትን ይህንን ባሲሊካ ሳይጠናቀቅ አይተነዋልና ለልጅ ልጆቻችን ከምንነግራቸው ታሪኮች መካከል ይቀመጣል። አንቶኒ ጋውዲ ከዚህ ባሲሊካ በተጨማሪ በባርሴሎና ፓርክዌይ እና ካሳባቲዮ የተሰኙ ከ100 ዓመታት በኋላ ዛሬም የኪነ ሕንፃ ጠበብትን የሚያስደንቁ ግንባታዎች ፈጣሪ የሆነ ድንቅ አርክቴክት ነው። የጋውዲ ሥራዎች የሚመነጩት ከተፈጥሮ ነው። ከተፈጥሮ የማትመነጭ ጥበብ ከንቱ ናት የሚል ፍልስፍናም አለው። ካታሎናውያን የሚኮሩበት ልጃቸው ነው። የዛሬዋ ባርሴሎና የ2000 ዓመት ታሪክ አላት። ከክርስቶስ ልደት በፊት ነው የተቆረቆረችው። የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ከተባለላቸው ባንዱ በጁልየስ ቄሳር ዘመን የሮም መንግሥት አካል ነበረች። ያኔ ባርኪኖ ነበር ስሟ። ዛሬ የካታሎኖች ኩራት የሆነችውን ከተማ የቆረቆሯት የሮማ ወታደሮች ነበሩ። ዓለምን እየዞሩ በጠንካራ ክንዳቸው ግዛት እያስገበሩ ይቆዩና መዝናናት ሲያምራቸው ባርኪኖ ነበረች ምርጫቸው። ሙራያ ሮማና የሮማን ግድግዳ የያኔዋ ባርኪኖ ቅሪት ከሆኑ ግንባታዎች አንዱ ነው። የባርሴሎና ታሪክ የተቀየረው እንደ አውሮፓውያን አቆጣጠር ከ1992 በኋላ ነው። ወቅቱ ከዓለማችን ታላላቅ እውነቶች አንዱ የሆነውን ኦሎምፒክ ያስተናገደችበት ነበር። ከዚያ በፊት ዛሬ በምትታወቅበት ልክ የቱሪስቶች መዳረሻ አልነበረችም። ለኦሎምፒኩ እንግዶችን ለመቀበል ሲባል ግን አሸዋ